በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለጻድቁ ለአባታችን ዘርዓ ቡሩክና ለሊቀ መላእክት ቅዱስ ሩፋኤል ወርኃዊ በዓልና እንዲሁም ደግሞ በዚህች ዕለት ታስቦ የሚውሉ ዓመታዊና ወርኃዊ የቅዱሳን በዓላት በሰላምና በጤና አደረሳችሁ አደረሰን። በመላው ዓለም የምትገኙ የቻናላችን ቤተሰቦች የጸሎት መርሐ ግብር ቪዲዮን ላይክ በማድረግና በኮሜንት ላይ በመግባት ሀሳብ አስተያየታችሁን እንድትሰጡንና ሀሳብ አስተያየት ከሌላችሁ ደግሞ የሰማችሁትን ቃል እግዚአብሔር አሜን ይሁን ይደረግልን በማለት እንድትጽፉ አገልግሎታችን እንድታበረታቱንና ለብዙዎች ወንድሞች እንዲዳረስ እንድታደርጉ እንጠይቃለን። ከዚህ በመቀጠል በሐምሌ 13 ቀን የሚነበበውን የአባታችን የዘርዓ ቡሩክን ገድልና ታምሩን የሊቀ መላእክት ቅዱስ ሩፋኤል ገድልና ታምር እንዲሁም ደግሞ በሐምሌ 13 ቀን የሚነበበውን ስንክሳር ማንበብ እንጀምራለን። ከጅማሬያችን እስከ ፍጻሜያችን ያልተለየን ልዑል እግዚአብሔር እየተመሰገነ ይሁን። አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም አምነን ስልጣነ ክህነት ለሌለው ስልጣን ክህነት እንዲሰጥ ሳይገባው የተቀበለውን እንዲሽር ኃጢአትን ሁሉ ማሰሪያ እንዲፈታ ራሱን መስዋዕት ሲሆን መስዋዕት ከሚቀበል ከሊቀ ካህናቱ ከእግዚአብሔር የጵጵስና ማዕረግ የተቀበለ የከበረ ስራውን ፍጹም የሆነ የብፁዕ አባታችን የዘርዓ ቡሩክ ገድልና ታምር ማንበብ እንጀምራለን። እሱ እንደ ነቢያት ሀብተ ትንቢት እንደ ሐዋርያት ስብከት ተቀበለ። ድውያንን ከአልጋ በማስነሳት ሙታንን ከሞት በማስነሳት በቅድስት ሥላሴ ስም ድንቅ ድንቅ ታምራትን ያደርግ ነበረ። በሰይፍ ደሙን ሳያፈስ እንደ ጊዮርጊስና እንደ ሊቀ ሰማዕት መጀመሪያ እንደ እስጢፋኖስ ሰማዕት ሆነ። በገዳምና ዋሻ እንደሚኖሩ ቅዱሳን መነኮሳት ሁሉ በጾምና በጸሎት ታላቅ ገድልን ተጋደለ። በስጋ ደካማ ሲሆን ከትጉሃን መላእክት ጋር ተቆጠረ። ንጹሕ ክቡር ልዩ የምትሆን አሸናፊ እግዚአብሔር ሆይ የካህናት ፈጣሪ የጌቶች ጌታ የነገሥታት ንጉሥ መነሻና መዳረሻ መጀመሪያና መጨረሻ የሌለህ እያለ የሥላሴን ክብርና ጌትነት ይናገር ነበር። ሕግና ስርዓት ካላቸው እነ መንግሥተ ሰማያት ለእነርሱ ከሆነች በክህነት ከሚያገለግሉ ከአራቱ ቃነ ሰማይ ጋር የመለኮትን ዙፋን እሳት ባለ የወርቅ ማዕጠንት ያጥር ነበረ። ጸሎቱና በረከቱ አማላጅነቱ ከኢትዮጵያ ገበሬ ልጆች ጋር ለዘላለም ይኖር አሜን። አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም አምነን ብፁዕ አባታችን ዘርዓ ቡሩክ የተጋደለውን ታላቅ ገድልና በሕይወት ሥጋ ሳለ ከሞተ በኋላ ያደረገው ታምር እነግራችኋለሁ። ድንቅ የሆነ የታምራቱ ዜናና ከተወለደ በ40 ዓመቱ ቤቱን ትቶ ዓለምን የናቀ በእናቱ በኩል የአያቶቹን አባት ትንቢት የተናገረለት ለሚሰማ እንናገራለን። በገድሉ ብዛት እግዚአብሔርን ደስ እስከ ማሰኘት የሚደርሰው ወደ ገዳም ሄዶ በጾምና በጸሎት በልመና በስግደት ተወስኖ 50 ዓመት ኖረ። ከገድሉም ጽናት የተነሳ ትንቢት የመናገር ሀብት ተሰጥቶት ነበር። እነሆ ከልጅ ልጆቹ ከ7ኛው ትውልድ አንዲት ሴት ትወልዳለች አለ። ከእሷም በጸሎት ዓለምን የሚያድን በአማላጅነቱ ነፍሳትን የሚያውጅ ልጅ ይወለዳል ብሎ ትንቢት ተናገረ። ይህ ትንቢት ከተነገረ በኋላ በብዙ ዘመን እግዚአብሔር የምታመልክ ስሟ ማርያም ሞገስ የምትባል ሴት ልጅ ተወለደች። ያቺም ሴት ልጅ እናቷ አባቷ ለአቅመ ሔዋን እስከምትደርስ ድረስ እግዚአብሔርን በመፍራትና በእውቀት አሳደጓት። ለአቅመ ሔዋን በደረሰች ጊዜ እናት አባቷ እግዚአብሔር ለሚፈራ ስሙ ደመ ክርስቶስ ስለሚባል ሰው የሕግ ሚስት እንድትሆነው ሰጧት፣ ዳሩለት። በዚያን ጊዜ ኅዳር 23 ቀን ብፁዕና ቅዱስ አባታችን ዘርዓ ቡሩክ ከባለቤቷ ከደመ ክርስቶስ ጸነሰችው። ስልጣኑ እስከ ሰማይ የደረሰና ክቡር ከሚካኤልና ከገብርኤል የሚበልጥ ወንድ ልጅ ዘርዓ ቡሩክን ወለደች። ወንዶች ባሮች ለጌቶቹ፣ ሴቶች ገረዶች ለእመቤቶቻቸው እንደሚታዘዙ መላእክትና የመላእክት አለቆች መናብርትና ስልጣናት መኳንንት በየወገኖቻቸው የነገዳቸው ይታዘዙለት ነበረ። እናቱም እሱን ከጸነሰ ጊዜ ጀምሮ እስክትወልድ ድረስ ልብሷን አታጥብ ነበር። ለወገቧም መቀነት አትፈልግም ነበር። በእናቷ ማፀን ታምራትን እንዳደረገች እንደ ዘካርያስ ልጅ እንደ ዮሐንስ በደስታ እየሰገደች በእናቷ ማፀን ድንቅ ድንቅ ታምራትን ያደርግ ነበርና እሷም የመውለጃዋ ቀን እስኪደርስ በጾምና በጸሎት ተወስና ስታገለግል ኖረች። ከዚያ በኋላ ነሐሴ 7 ቀን በሰው ዘንድ የተናቀና እግዚአብሔር ዘንድ የተወደደ የክቡር ጻድቅ ወለደችው። በተወለደ ጊዜ እናት አባቱ ተደሰቱ። የአገሩ ሰዎች ሁሉ ከእነርሱ ጋር ደስ አላቸው። እስከ 7 ቀንም ድረስ ግብዣ አደረጉ።
ያንም ሕፃን አባቱና እናቱ እስከ 7 ዓመት ድረስ እግዚአብሔርን በመፍራት በማምለክ እና በእውቀት አሳደጉት። 7 ዓመት ሲሆኑ የሚያልፈውንና የሚጠፋውን ዓለም ሁሉ እንዳይ ዓይኖቹን ጠፋ፣ ታወሩ። የልጃቸው ዓይኖች በጠፉበት ቀን እናት አባቱ አዘኑ። ታውሩም በቤታቸው 1 ዓመት ኖረ፣ ተቀመጠ። ጸሎትና በረከቱ ለዘላለሙ ከሁላችን ጋር ይሁን ለዘላለሙ አሜን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን ከተወለደ 7 ዓመት ሲሆነው ረቡዕና ዓርብ መጾም ጀመረ። እናትና አባቱ በተወለዱ በ7 ዓመት ሲጾም ባዩት ጊዜ ሐዘናቸው ወደ ደስታ ተለወጠ። ከዚያ በኋላ በእነዚህ እንዲስተዳደር ጠቢቡ ሰለሞን እግዚአብሔር ቃል በማመስገን ነውር ይሰውራል፣ ንጉሱም ክብር ባለሟልነት ያከብራል ብሎ እንደተናገረ መጽሐፉን ሁሉ ቢማር ያለበት ነውር እንዲሰውርና በእነዚህ አስተዳደር አውቀው የቤተክርስቲያን መጽሐፍት ሁሉ እንዲያስተምረው ለመምህሩ ሊሰጡት ተማከሩ። ከዚያ በኋላ ሲማር እግዚአብሔር ብርቱ መከራ የሚያስጨንቅ በሽታ መጣበት። እናትና አባቱ በልጃቸው ላይ የሆነውን የደረሰውን ነገር አይተው ዓይኖቹ የታወሩ የልጃቸው በምን ይተዳደራል፣ በዚህ ዓለም አኗኗር እንደምን ይሆናል ብለው ታላቅ ሐዘን አዘኑ። እግዚአብሔር ከሱ በቀር መጻሕፍትን ሁሉ ከማንም እንዲማር እንዳልፈቀደለት ፈጽሞ አስተዋለው አላወቀው ነበር። ይህ ትንሽ ሕፃን ግን ለአባትና ለእናቱ ሲታዘዝ ሲያገለግል ኖረ። ሐዋርያት በሲኖዶሳቸው ከተወለደ 12 ዓመት ሲሆነው እንዲጾም እንዳዘዙት በየወሩ ከሳምንት 2 ቀን ይጾም ነበረ። 12 ዓመት ከሆነ በኋላ የጌታችን ጾም አብይ ጾሙን ከ40 ቀንና ከ40 ሌሊት ጾም አምላክ የወለደች እመቤታችን ማርያም ጾም ሐዋርያት የሰሩትን ጾም ሁሉ መጾም ጀመረ። እናትና አባቱ በ12 ዓመቱ ጾም መጾም ሲጀምር አይተው ተደነቁ። ይህን ሕፃን ልጃቸው በመንፈስ ቅዱስ ጸጋና እንደ ጸና አላወቁምና። ከዚያ በኋላ እግዚአብሔር መጻሕፍተ ብሉያትና መጻሕፍተ ሐዲሳትን ገለጠለት። መጻሕፍተ ሊቃውንትና መጻሕፍተ መነኮሳትን ገለጠለት። አዋልድ መጻሕፍትን ገለጠለት። ከሐሰት መጻሕፍት እስከ ሟርት ከጥንቆላ መጻሕፍት በቀር የመላእክትና የሰውን ነገር ፍትሕ ሁሉ ገለጠለት። የማህሌታ የቅዱስ ያሬድ ዜማ ድጓ ካህነ መምህር በበዓል ቀን በሰንበት በዓል በየወሩ በቤተ ክርስቲያን ተሰባስበው በተመስጦ የሚያገለግሉትን ገለጠለት። እግዚአብሔር ይህን ድንቅ ታምራት ለወዳጁ ለብፁዕ አባታችን ዘራብሮት ገና በልጅነቱ አደረገለት። እግዚአብሔር እንዲሁ ታምራትን ያደርግልን፣ በመከራችን ጊዜ ደስታን ያሰማን። ለእሱ እንደገለጠለት መጻሕፍትን ሁሉ ይግለጥልን። መታሰቢያቸውን ለምናደርግ ስሙን ለምንጠራ በጸሎት ለምንማጸን ለወንዶችና ለሴት ልጆች በጻድቃን ጸሎት ነፍሳቸው ለዘላለም ይጠብቀን አሜን። እንደ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን ዳግመኛም ብፁዕ አባታችን ዘራብሮ ካደረጋቸው ድንቅ ድንቅ ታምራት ጥቂቱን እናገራለን። ጽማን በምትባል አንዲት ሀገር ውስጥ ሳለ እግዚአብሔር የምታመልክና ሃይማኖቷ የምትወድ ኢትዮጵያዊት ንግሥት ከልጆቿና ከቤተሰቦቿ ጋር ለመባረክ ወደ እርሱ መጣች። ደቀ መዛሙርቱ እግዚአብሔር የምታመልክ ንግሥት ከእርሱ በረከት ለመቀበል እንደመጣች አይተው ለጻድቁ አባታችን ነገሩት። ይህም ጻድቁ አባታችን ሰምቶ ሂዱና ጠርታችሁ አምጥታችሁ እኔ ካለሁበት ቤት አስገቧት ብሎ ልጆችን አዘዛቸው። ያቺ ሴት እግዚአብሔር የምታመልክ ከሃይማኖቷም የምትወድ ትልቅ ሴት ናትና ከውጭ እንዳትቆም እንዳታስቀምጧት አላቸው። እነርሱ ሄደው ጠርተው ጻድቁ አባታችን ወዳለበት ቤት አመጧት። እርሷም ሄዳ በፊቱ ቆመች። በትሕትናም በፍቅር ከእግሩ በታች ወድቃ ሰገደችለት። አባት ሆይ ባርከኝ፣ ከኔ ጋር የመጡትና ልጆችን ቤተሰቦችን ባርክልኝ ብላ በመንፈስ ቅዱስ ሰላምታ እጅ ነሳችው። የመምህር በረከት ይሰጣልና ያሳድራልና ታምራትን ከማድረግ ታምር ወደ ማድረግ ከክብር ወደ ክብር ይሄዳልና አለችው። ያን ጊዜ ጻድቁ አባታችን ባርኮ ባጠገቡ አስቀመጣት። ከዚያ በኋላ ከእርሱ ጋር ትጫወት ጀመረች። በልቡ ያለውንም ትነግረው ጀመር። ከልጅነቷ ጀምሮ እስካሁን ድረስ የሰራችውን ኃጢአቱን ሁሉ ነገረችው፣ ተናዘዘችለት። ያም ጻድቅ አባታችን እግዚአብሔር ኃጢአትሽን ሁሉ ይቅር ይበልሽ፣ በልብሽ ያለውን ሐዘን ሁሉ ያቀልሽ ሁሉ አረጋጋት፣ አጽናናት። ከዚያ በኋላ ልጆቹን ቤተሰቦችን ባርክልኝ አለችው። ጻድቁ አባታችን የወደድሽውን ጥሪ አለት። ከዚያም በኋላ ትልቁ ልጇን ጠራችውና ጻድቁ አባታችን ወዳለበት ቤት ገባ። ገብቶ ከፊቱ ቆመ። እየፈራና እየተንቀጠቀቀ ከእግሩ በታች ወድቆ ሰገደለት። በመንፈሳዊ ሰላምታ እጅ ነሳው። እሱም አባቴ ሆይ ባርከኝ አለው። ይህንም አባታችን ጻድቁ የዚህ ጎልማሳ ነገር ሰምቶ እግዚአብሔር ይባርክህ፣ ባለ ዘመኑ ሁሉ እግዚአብሔር ይጠብቅህ፣ ጎዳናን ስራ ሁሉ ያቅናልህ አለው።
ከዚያም በኋላ ያቺ ንግስት ትንሹ ልጇ ጠራችው። እሱም ፈጥኖ ገብቶ ከጻድቁ ከአባታችን ፊት ቆመ። በትህትናና በፍቅር ከእግሮቹ በታች ወድቆ ሰገደለት። በመንፈሳዊ ሰላምታም ሰላም አለው። ጻድቁ አባታችን የንግስቱን ትንሹ ልጅ ወደ ቤት ሲገባ ባየው ጊዜ ወደ ምድር ሰገደ። አንተ በስልጣንህ ዓለም ሁሉ ትገዛለህና በዚህ በከበረ ቦታ ተቀመጥ አለው። ሕፃኑም አባቴ ሆይ ባርከኝ አለው። ጻድቁ አባታችንም ሰምቶ እግዚአብሔር ይባርክህ፣ ልቦናህንም ያቅናልህ፣ ከክፉ ነገር ሁሉ ይጠብቅህ አለው። ከዚያም በኋላ ከእርሷ ጋር የመጡትን ሁሉ ባረካቸው። ንግስቲቱም በልጆቿ ላይ የተደረገውን አይታ ይህ በልጆቿ ላይ የሆነው ነገር ምን ይሆን ብላ አደነቀች። ያችም ንግስት መልሳ አባቴ ሆይ ሁለተኛ ወደ አንተ የመጣውን ሁሉ ባርክ አለችው። ያን ጊዜ ከእርሷ ጋር የመጡትን ሁሉ ባረካቸው። ወደ ሀገራቸውም እንደሄዱ አሰናበታቸው። ከዚያ በኋላ ያች ንግስት ከጻድቁ አባታችን ጋር ብቻዋን ቀርታ በልብ ውስጥ ያለውን ሁሉ እንዳትደብቀኝ በተሰቀለው በእግዚአብሔር ስም አማልድሃለሁ አለችው። ጻድቁ አባታችንም ንግስቲቱ እባክሽን ተይኝ፣ አትፈታተኝኝ አላት። እርሷ ግን ዳግመኛም አለችው፣ ለመነችው። ከዚያ በኋላ ጻድቁ አባታችን ለትልቁ ልጅሽ በዚህ ዓለም ዕድሜ የለውም፣ ለትንሹ ልጅሽ ግን በዚህ ዓለም ዕድሜ ያለው ይነግሳል፣ ሁሉንም ይታዘዝለታል አላት። እርሷም ከጻድቁ አባታችን አንደበት ይህን ነገር በሰማ ጊዜ በዚህ ዓለም ዕድሜ የለውም ብሎ ነግሯታልና ስለ ትልቅ ልጇ አዘነች። ዳግመኛም በዚህ ዓለም ዕድሜ ያለው ብሎ ስለ ትንሽ ልጇ ከነገራት ጊዜ እጅግ ደስ አላት። ከዚያ በኋላ እየተደሰተች ከልጆቿና ከቤተሰቦቿ ጋር ወደ ሀገሯ ተመለሰች። በኋላ የሚሆነውን ነገር ከመሆኑ አስቀድሞ በመንፈስ ቅዱስ ስለሚያውቅ ስለ ጻድቁ አባታችን እግዚአብሔር እያመሰገነች በሰላም ወደ ቤቷ ገባች። ከ5 ዓመት በኋላ በሃይማኖት ምክንያት ከእስር ቤት እንዲያወጡ ታዘዘ። የእስር ቤቱ ዘበኞችም የጌታቸውን ትእዛዝ ሰምተው ከእስር ቤት አወጡት። ወደ ሀገሩም ወሰዱት። በክርስቶስ ስም አምነው የተሰደዱ ቅዱሳን ወደ ተሰበሰቡባት አደባባይ ያደረሱት። በግብረ መንፈስ ቅዱስ ከማርያም የተወለደ ፍጹም ሰው ፍጹም አምላክ ነው ብለው በክርስቶስ ስም አምነው የተሰደዱ ባዩት ጊዜ እጅግ አዘኑ። በነጋውም የጉባኤ አለቃ ይህ እግዚአብሔር ሰው ለብቻው ጠርቶ አባቴ ወይ በጉባኤ ወስናት ይቺ ሃይማኖት ወዳታል ብሎ ለብቻው ጠየቀው። ያ የእግዚአብሔር ባለሟል ስለሷ 5 ዓመት በታሰርሁላት ስለሷ 2 ዓመት ከተራራ ወደ ተራራ ከዱር ወደ ዱር እየተንከራተሉ ተሰደድኩላት በሃይማኖት ይኖራለሁ እንጂ ሃይማኖትን አልፈልግም አለው። አፈ ጉባኤ የጉባኤ አለቃ ይህን ነገር ሰምቶ እንደወደክ ተቀመጥ፣ ከአንተ ጋር ካለ ሰው ጋር በቀር ማንም ሰው አይድረስብህ አለው። እኔም ማደሪያ የሆነ ዘንድ ብዙ ቤቶች እሰራለሁ አለ። ለመታሰቢያና ለልጆችም ርስት እንዲሆንህ ሰፊ መሬት እሰጥሃለሁ አለው። አባታችን ዘራብሩክም ይህን ነገር ሰምቶ የጉባኤ አለቃ ቤት ልትሰሩልኝ አልፈልግም፣ ርስትም አልሻም አለው። እርሱም ይህን ነገር ሰምቶ እንደወደድ ሆነ ብሎ ወደ ሀገሩ ይሄድ ዘንድ እንዲሄድ አሰናበተው። አባታችን ዘራብሩክም ከዛ ወጥቶ እግዚአብሔር ወደ ፈቀደለት ቦታ ደርሶ በውስጧ ጥቂት ቀን ተቀመጠ። ከዛ በኋላ ሴቶች ከወለዷቸው ልጆች ለይቶ በመረጠውና በወደደው እግዚአብሔር ፈቃድ ከዚህ ከሚያልፈው ዓለም ወደ ማያልፈው ዓለም እስኪሄድ ድረስ በእምነቱ ጸንቶ ኖረ። እግዚአብሔር ለወዳጁ አባታችን ዘራብሩክ በዚህ ዓለም በሕይወት ሥጋ ሳለ ድንቅ ነገር ያደረገ። እግዚአብሔር ታምራትን ባለ ዘመናት እንደሱ ያደረገ በሐዘናችን ጊዜ በጻድቁ አባታችን ዘራብሩክ ጸሎትና ልመና መታሰቢያችን ለምናደርግ ስሙን ለምንጠራው በጸሎት ለምንማጸን በቃል ኪዳኑ ለምንታመን ለወንዶችና ለሴቶች ልጆች ተላ ደስታ ለዘላለሙ በእውነት ያሰማን አሜን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን መመናን ወንዶችም ሴቶችም እህቶች ሆይ ከስንፍና ከእንቅልፍ እንንቃ። የብፁዕ አባታችን ዘራብሩክ ገድልና ታምር ለመናገር በጾምና በጸሎት እንትጋ። በአንዲት ሀገር ሃይማኖታቸው የለወጡ የካዱ የወንጌል ጠላቶች ስርዓተ ቤተ ክርስቲያን የሚቃረኑ ሰዎች ነበሩ። በጽኑ መሰረት ላይ በተሰሩ 10 ቤቶች ውስጥ ታስሮ ሳለ እግዚአብሔር እስር ቤቱን ከላይ እስከ ታች አናወጠው። 5 ዓመት ለታሰረበትና 2 ዓመት ስለተደራረበበት የሃይማኖቱ በተሰጠችው ያደረገው ታምር ኃይሉን ያሳየን ዘንድ ስለ መብረቅና ነጎድጓድ የካዲዎች ሀገር ማጠፋ። ይህን ታምር ሲያደርግ ያዩና የሰሙ ከረከሰች ሃይማኖታቸው ወደ ቀናቸው ኦርቶዶክስ ሃይማኖት አልተመለሱም። ነብዩ ኢሳይያስ መስማትን ትሰማላችሁ አታስተውሉ፣ ማየትን ታያላችሁ አትመለከቱም ብሎ የተናገረው በእነርሱ ላይ በእውነት ተፈጸመ። ይህን ታምራት በሀገራቸው ላይ ሲደረግ ያዩ በክፉ ስራቸው ጸኑ እንጂ ከክፉ ሀሳባቸው ወደ በጎ ሀሳብ አልተመለሱም።
ከዚያ በኋላ ስሙ ዘሩፋኤል የሚባል የተከበረ ደቀ መዝሙሩ 10ቱ ሰዓት በማድረስ መብራት በማብራት ውሃ በመቅዳት እሳት በማንደድ ፈቃዱ እንዲፈጽምለት ብለው ከእርሱ ለይተው ወደ ሌላ ሀገር ወሰዱት። የእግዚአብሔር ሰው ብፁዕ አባታችን ዘራብሩክም ይህን አይቶ በልቡ አሰባዘነ። ጌታዬ ፈጣሪ ሆይ ለምን እንዲያደረገኝ ልጄንስ በጠላቶቼ ከሃዲያን እጅ እንዲያዝ ለምን ጣልኸው አለ። ፈጣሪውም ከወዳጁ አባታችን ዘራብሩክ ይህን ነገር ሰምቶ በሀገራቸው በጓሯቸው በምድራቸው ፍሬ እሳትና ደረቅ ነፋስ እንዲነፍስ አዘዘ። እነርሱም በሀገራቸው የተደረገው ይህን ድንቅ ተአምር አይተው ይህ መቅሰፍት በሀገራችን በምድራችን ፍሬ በጓሯችን የሚደረገው በሀገራችን በታሰረው መነኩሴ ምክንያት ነው ብሎ ፈጽሞ ደነገጡ፣ ታወሩ፣ ተንቀጠቀጡ። ደቀ መዝሙሩም ስለ 10 ነው አሉ። ከዚህም በኋላ ከስራቱ ፈተን እንዲያገለግለው ከእስር ቤት እናውጣው ብለው ተማከሩ። ከታሰረበትም ፈተው ወደ መምህሩ ላኩት፣ ሰደዱት። ከእንግዲህ ወጥተህ እንደፈለግ ኑር አሉት። ያ ደቀ መዝሙር ከእስር ቤት ወጥቶ ወደ አባቱ ወደ መምህሩ ሄደ። ያን ጊዜ ጻድቁ ተደሰተ። ያ ደቀ መዝሙሩ በጻድቁ ጸሎት ከእስር ቤት ወጥቷልና እንደርሱ ተደሰተ። ይህ ተአምር ለወዳጁ አባታችን ዘራብሩክ ያደረገለት እግዚአብሔር በልጆቹ ጠላት ላይ በአባታችን ዘራብሩክ ጸሎት ለዘላለሙ እግዚአብሔር ተአምራትን እንደርሱ ያደርግልን ለዘላለሙ አሜን። ከዚህ በመቀጠል የጻድቁ አባታችን የዘራብሩክን ተአምር ማንበብ እንጀምራለን። በእግዚአብሔር ሰው ብፁዕ ቅዱስ በሚሆን በዘራብሩክ ሀገር ውስጥ በብዙ አይነት በሽታ የታመመች በጽኑ ደዌ የተያዘች አንዲት ሴት ነበረች። ዘመዶቿና ቤተሰቦቿ የበሽታዋን ብዛትና የደዌዋን ጽናት አይተው ከበሽታዋ እንዲያድናት በሽተኞችን በጸሎት ለሚያድን ሙታንን በአማላጅነቱ እንደሚያስነሳ የጻድቁ አባታችን ዘራብሩክ ሄደን በሽታዋን እንንገረው እያሉ ያዝኑ ነበረና ደርሰውም የልጃቸውን መታመም ነገሩት። አባታችን ሆይ በጸሎት በሽተኞች እንደሚያድኑ ሙታንም እንደሚነሱ እናምናለን። የልጃችንን በሽታዋን ጽናት ልትነግርህ መጥተናል። አሁንም ልጅህን በጸሎት አትርሳት፣ እንድትሞትም አትተዋት ብለው ከጉበታች ወደቁ። ጻድቁ የልጅቱን ደዌ ጽናት በሽታዋንም ሲነግሩት የመጡት እናትና አባቷ አሕዛን አይቶ እንደነርሱ አዘነ። ወደ ቤታቸውም ሂዱ፣ እግዚአብሔር ከበሽታዋ አድኖ ያስነሳላችኋል አላቸው። እነርሱም ይህን ነገር ከጻድቁ አባታችን ሰምተው ወደ ሀገራቸው ሄዱ። ከእርሷ ዘንድ በደረሱ ጊዜ በሽታዋ ጸንቶባት ስላገኟት እጅግ አዘኑ። ስለ መዳኗም ልባቸው ተስፋ ቆረጠ። የበሽታዋም ጽናት አይተው መልሰው ወደ አባታችን ወደ ጻድቁ ቤት ሄዱ። ወደ እርሷም ሲሄዱ ያቺ ሴት በመንገድ ሞተች። ያን ጊዜ እናት አባቱ አዘኑ፣ እጅግም ደነገጡ። ወደ ቤት ወስደው ወደ እነርሱ አቀረቧት፣ በፊቱም አስቀመጧት። ያ ጻድቅ በመንገድ የሞተችቱን ሴት አምጥተው ከፊቱ እንደ ጣሏት ባየ ጊዜ ትቷቸው ሂዶ ከቤቱ ገባ። ያ ጻድቅ አባታችን የሞትና የምሕረት ጊዜ እንዳልሆነ በመንፈስ ቅዱስ ተገልጦለት ያውቃልና ከጥቂት ጊዜ በኋላ አምጥተው ከቤቱ እንዲያስገቧት አዘዘ። እነርሱም ትእዛዙን ሰምተው አምጥተው ከፊቱ አስቀመጧት። ያን ጊዜ እት አስነስቶ ያመነኩሳት ዘንድ ወደ እግዚአብሔር ጸለየ። በመስቀል ምልክት ባርኮ የምንኩስና ልብስ ያለበሳት። ያን ጊዜ ከእንቅልፉ እንደሚነቃ ሰው ፈጥና ተነሳችና ከሞት ዳነች። ዘመዶቿና ቤተሰቦቿ በዚያ ቦታ ያሉ ሁሉ እጅግ ደስ አላቸው፣ ተደሰቱ። ይህን ተአምር ያዩ ሁሉ አደነቁ። እርስ በርሳቸው ይህን ጻድቅ አባታችን ሙት በማስነሳት ደዌን በመፈወስ እንደ እግዚአብሔር ተአምራትን ያደርጋል፣ ለእኛ ግን ሲበላና ሲጠጣ ስላየነው እንደኛ ሰው መስሎን ነበር ተባባሉ። ታምራቱን ካዩ በኋላ በጻድቁ አባታችን ጸሎት ሙታን ከተነሳቸው ከዛች ሴት ጋር በለመኑት እንድመና ሙታን ያስነሳ ዘንድ ስልጣንን የሚሰጥ እግዚአብሔርን እያመሰገኑት ወደ ቤታቸው ተመለሱ። ያቺ ሴትም እግዚአብሔርን ያመሰገነችው በጸሎት ከሞት ያስነሳት ብፁዕ አባታችን ዘራብሩክ አመሰገነችው። እስካሁንም በሕይወት ነበረች። ለወዳጁ አባታችን ዘራብሩክ እግዚአብሔር ድንቅ ታምራ አደረገለት። በመከራችን ጊዜ እንደነርሱ ታምራትን ያደርግልን። በሞትን ጊዜ በጸሎት ያስነሳን፣ ባዘን ጊዜ ለዘላለሙ ያረጋጋን፣ ለዘላለሙ አሜን። ከዚህ በመቀጠል በሐምሌ 13 ቀን የሚነበበውን የመልአኩ የቅዱስ ሩፋኤልን ድርሳን ማንበብ እንጀምራለን። እንደ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን ክረምትና በጋን የሚያፈራርቅ ዝናብ በምድር ላይ ይወርዱ ዘንድ ደመናትን የሚዘረጋቸው እግዚአብሔር ረድኤት አጋዥ በማድረግ በወርኃ ሐምሌ 13 ቀን የሚነበበውን ለሚወዱት መጽናኛ ሆኖ ማኅፀናቸውን የሚፈታ የአምላክ በሮችን የሚጠብቅ የሊቀ መላእክት የቅዱስ ሩፋኤልን የገናናነቱን ነገር እናገራለሁ። የሊቀ መላእክት ቅዱስ ሩፋኤል ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን።
ከዚያ በኋላ በሜዶናዊት የራስጌ አውራጃ ከሚሆን ከራጉኤል ቤት ወጥተው ጦቢያ ከራጉኤል ልጅ ከሚስቱ ሳራ ጋር ወደ እነርሱ ዘንድ ከቀድሞ ጀምሮ አዛሪያስ እንደሆነ የታወቀ ቅዱስ ሩፋኤል ለሁለቱም በበቅሎና በፈረሰኞች በብዙዎች ወንድና ሴቶች አገልጋዮች ታጅበው አስቀድመን በወርኃ ሰኔ እንደነገርናቸው የሰራበት ራጉኤል እስከ ግማሽ ሀብቱ ድረስ የሰጣቸውን ብርና ወርቁን ከብቶችን ይዘው ጉዞ ጀመሩ። የጦቢያ አባት እናት በምርኮ ወደሚኖሩበት ነነዌ ደረሱ። ወደ መንደራቸው በደረሱ ጊዜ ቅዱስ ሩፋኤል ጦቢያ አባትህ ጦቢት እንዴት እንደተለየ አታውቅም፣ ስትወጣ ብቻህን ነበር እንዴ? ከብረህ ትመለስ ዘንድ እግዚአብሔር ፈቃድ ሆኗልና ከሚስትና ከሚከተሉ ቀድመን ቤቱን እናዘጋጅ። ነገር ግን ቀንም ቢሆን ሌሊትም ቢሆን አጽንተ ጠብቀው ያልሆን የዚያን የአሳ ሞት ሳትረሳ ያዛለው። እንዲህም ባለው ምክር ሁለቱም ከሁሉ ቀድመው ወደ ቤቱ ገቡ። የጦቢት ሚስት የጦቢያ እናት ሳራ ግን በወርኃ መጋቢትና በሚያዝያ ወራት በሚነበብ ወተቀደሰ በከበረ በዚህ መጽሐፍ ውስጥ አስቀድመን እንደተጻፈ አባቱ ጦቢት በላከው ጊዜ ልጇ የሄደበትን መንገድ እያየች ከቤቷ ውጭ ወጥታ ታለቅስ ነበር። ልጇ ጦቢያ ሲመጣ ድንገት ባየችው ጊዜ በደስታዋ ብዛት የተነሳ ደነገጠች። ተነስታ ምነው ልጄ መጣ አብሮት የሄደው ሰውም መጥቷል እያለች ወደ ባሏ ሮጠች። በእነ ጦቢት ዘንድ አዛሪያስ እንደሆነ እንዲህ ተብሎ የሚታወቀው ቅዱስ ሩፋኤልም ወጣት ጦቢያ የአባትን ጦቢ ዓይኖች እንዲድኑ እኔ ያውቃለሁ፣ አንተ ብቻ ይህን የአሳ ሞት ዓይኖቹን ኩለህ ቀባው፣ በተኳለም ጊዜ ዓይኑን ያሻል፣ ዓይኑን የጋረደውም ወደ ጢስ ይወገዳል፣ ማየትም ይችላል አለው። ሐናም ሮጣ የጦቢያን አንገቱን አቀፈች። አንተ ልጅ አግኝቻለሁና እንግዲህስ ልሙት እያለች ሁለቱ እናትና ልጅ ተቃቅፈው ተላቀሱ። አባቱ ጦቢትም ወደ ልጁ ሲወጣ ልጁ ጦቢያ ሮጦ አባቱን ደግፈው፣ አባቴ በአምላካችን በእግዚአብሔር ኃይል ትድን ዘንድ እመን ብሎ የአባቱን ዓይኖች ያን ጊዜ የአሳውን ሐሞት ቀባው። በኳለውም ጊዜ አባቱ ጦቢት ዓይኖቹ ዋሸ፣ እንደ ጢስ የጋረደው ከዓይኖቹ ቅንድብ ረገፈ። ልጁ ጦቢያ አየው፣ አንገቱንም አቅፎ አለቀሰ። አቤቱ አንተ የአባቶቻችን የአብርሃም የይስሐቅ ያዕቆብ አምላክ ምስጉን ነህ፣ ስምም ለዘላለም የተመሰገነ ይሁን። አገልጋዮቼ መላእክት የመሰገኑ ናቸው። አንተ አምላኬ ለዓይኖቼ ብርሃን ስለሰጠኝ እነሆ ልጄ ጦቢያን አየሁት እያለ አምላኩን እግዚአብሔርን አመሰገነ። ከዚህም በኋላ ልጁ ጦቢያ ከአባቱና ከእናቱ ጋር ተደስቶ ወደ ቤቱ ገባ። በልዑል እግዚአብሔር ፈቃድ የሳራ አባት ራጉኤል ዘንድ በሜዶን ያገኘውን ክብርና ተድላ ደስታ ነገራቸው። ጦቢትም ይህን በሰማ ጊዜ እጅግ ተደስቶ ሙሽራይቱን ሳራን ሚዜዎችን የተከተሏትን የወንዶችና የሴቱ አገልጋዮች ይቀበል ዘንድ ወጣ። ልጁ ጦቢያም እግዚአብሔር እንደምን እንደባረከው ባየው ጊዜ ዳግመኛም እግዚአብሔር በነነዌ መግቢያ ላይ አመሰገነ። አስቀድሞ መያት እንደተሳነው ዛሬ ግን ቀጥ ብሎ ሲሄድ ያዩት የነነዌ ሰዎች እንዴት አየ ተባባሉ። ጦቢት ግን በፊታቸው እግዚአብሔርን አመሰገነ። የጦቢያት አባቴን ጦቢትም ሙሽራው ሳራ የተሞሸረች ልጅ ሆይ በሰላምና በጤና ደረሰሽ፣ ወደ እኛ መጣሽ፣ እግዚአብሔር ይመስገን፣ የከበሩ አባትሽ እናትሽም ይባረኩ እያለ መረቃት። በነነዌ የሚኖሩ ወንድሞች ዘንድ ታላቅ ደስታ ተደረገ። እስኪያሮስና የወንድሙ ልጅ ባናስ መጥተው ይህንን ክብር ደስታ ያሳያቸው እግዚአብሔርን እያመሰገኑ 7 ቀኖች በደስታ ቆዩ። ከዚያ በኋላ ጦቢት ልጁ ጦቢያን ጠርቶ ልጄ ከአንተ ጋር የሄደ የዚህ ሰው ዋጋ ክፈለው፣ ዳግመኛም ልትጨምርለት ይገባል አለው። ጦቢያ አባቴ ሆይ ያመጣሁት ገንዘቤን እኩሌታ ቢወስድ ቅር አይለኝም፣ ወደ አንተ በሰላም አምጥቶኛልና የሚስቴን ሳራም ፈውሷታል። ከወዳጅህ ጋቤል ዘንድም ሂዶ ገንዘቡን ያምጣ፣ እነሆ አንተም እኮ የፈወሰ እሱ ነው፣ አባቱ ጦቢትም እውነት ነው አለ። ጦቢያም አዛርያ የተሰኘ ቅዱስ ሩፋኤል ጠርቶ ከአንተ ጋር ያመጣሁትን የንብረቱን እኩሌታ ውሰድ፣ የድካምን ዋጋ ይዘህ በሰላም ወደ አገር ይሂድ አለው። ያን ጊዜ በእርሱ ዘንድ አዛርያ የተሰኘ ቅዱስ ሩፋኤል አባትና ልጅ ጦቢትና ጦቢያ ሰው ወደሌለበት ስፍራ ወስዶ እግዚአብሔርን አመስግኑት፣ ለእርሱም ተገዙለት፣ በፍጡራኑ ፊት እመኑበት፣ መልካም ነገር ስላደረጋችሁ እግዚአብሔር ከፍ ከፍ አድርጉ፣ ለስሙም ተቀኙ፣ ስራውንም በክብር ከፍ ከፍ አድርጋችሁ መስክሩ እንጂ በየጊዜው ሁሉ እርሱ ማመስገን ችላ አትበሉ። የመንግስትን ምስጢር መሸሸግ መልካም አይደለምና የእግዚአብሔር ስራ በክብር ሊገለጥ ይገባል።
እንግዲህ ጥፋት እንዳታገኛቸው ከሰላምና ከምጽዋት ጋር ጸሎት በጎ እንደሆነ ታስተውሉ ዘንድ እነግራችኋለሁ። ከአመፃ ከሚገኝ ብዙ ብልጽግና በጽድቅ የሚገኝ ጥቂት ነገር ይሻላል። ምጽዋት ከሞት ታድናለች ከኃጢአትም ሁሉ ታነጻለችና ወርቅ ከማከማቸት ምጽዋት ይሻላል። ጽድቅንና በምጽዋት የሚሞሉት ሕይወትን ይወርሳል፣ የሚበድሉ ግን ሕይወትን ያጧታል። የተሰወረ ምስጢርም መንግሥት ሊገልጥ ግድ ነውና ከእናንተ ምንም አልሸሽጋችሁም። እንኪያስ አንተ ጦቢያ የእግዚአብሔር ሥራ ነግር ዘንድ አስተውል። አንተና ሙሽራይቱ ሚስት ሳራ በጸለያችሁ ጊዜ ወደ ቅዱሰ ቅዱሳን እግዚአብሔር ዘንድ ልመናችሁን አደረሱ። አንተም ጦቢትም ንጉሥ የገደላቸው ሰዎችን በድኖች አዝነ ስትቀብር ከአንተ ጋር ነበርሁ። ልጅ ጦቢያ ተገድሎ ያልተገኘው ሰው ሁሉ ተቀበር ዘንድ ችላ ሳትል ምግብን ትተህ በተሳለ ጊዜ አይህ ነበር። መልካም ስራህን ችላ አላልክምና ከአንተ አልተለየሁም። አሁንም አላወቃችሁኝም። እኔም በጌቶች ጌታ በአማልክት ማለት በታላቁ ቅዱስ እግዚአብሔር የጌትነቱ መንበር የቅዱሳንን ጸሎት ከሚያሳርጉ ከሚያቀርቡ ሊቃነ መላእክት አንዱ ሩፋኤል ነው ያላቸው። እሊህ ሁለቱ አባትና ልጅ ጦቢትና ጦቢያ ከሊቀ መላእክት ቅዱስ ሩፋኤል አንደበት ይህን በሰሙ ጊዜ አሁን ያዩት እንደቀደሙ አይደለም። በእጁ የብርሃን በትር መስቀሉ ነበልባላዊት የእሳት ሰይፍ ይዞ በራሱ የመስቀል አክሊል ያለበት ዘውድ ደፍቶ በግርማ ሞገስ ተገልጸዋቸዋልና ደንግጠው በግንባራቸው ተደፉ። ሊቀ መላእክት ቅዱስ ሩፋኤል ግን አይዟችሁ፣ አትፍሩ፣ አትደንግጡ ብሎ ከወደቁበት አነሳቸው። በርኅራኄ ቃል አጽናናቸው። ሕገ እግዚአብሔርንም አስተማራቸው። ታምራትን የሚያደርግ የአማልክት አምላክ ደጃፍ የሚጠብቅ ማዕፀን የሚፈታ የሊቀ መላእክት የቅዱስ ሩፋኤል ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ከዚህ በመቀጠል የቅዱስ ሩፋኤልን ታምር ማንበብ እንጀምራለን። ጸሎቱና በረከቱ ከሁላችን ጋር ለዘላለም ይሁንና በእግዚአብሔር የሚታመኑ ወላጆች ማኅፀን የሚፈታ ሊቀ መላእክት ቅዱስ ሩፋኤል በአንዲት መበለት ያደረገው ታምሬ ነው። ከዚህ ዓለም ንብረት ምንም የሌላት ነገር ግን በምግባረ ሰናይ የታወቀች አንዲት መበለት በአንዲት ሀገር ነበረች። ቤቷም ከሊቀ መላእክት ቅዱስ ሩፋኤል ቤተክርስቲያን አጠገብ ነበረ። ራብ በሆነ ጊዜ ይህች መበለት ለሞት ደረሰች። ወደ ቤተክርስቲያን ሜዳ በቅዱስ ሩፋኤል ፊት ቆመች። አቤቱ ችግሬን ተመልከት፣ በእኔ ላይ ቸርነት ይገለጥ ዘንድ እኔ ባሪያን ወደ እግዚአብሔር አምላክ አማልደኝ እያለች ለመነች። በዚያች ሌሊት ይህች መበለት ተኝታ ሳለ ሊቀ መላእክት ቅዱስ ሩፋኤል በራእይ ተገለጸላት። ከእንቅልፏ ማነቃት። አንቺ ሴት ሆይ እግዚአብሔር በጋኔሽ ውስጥ የሰጠሽን ተመልከች ዘንድ ተነሽ አላት። እንዲህም ብሎ 3 ጊዜ መላልሶ ተናገራት። ይህች መበለትም ያን ጊዜ ተነስታ ቅዱስ ሩፋኤል እንደነገራት ጋኗን አየች። እህሉም ሞልቶ አገኘች። ታላቅ ደስታም አደረገች። በሊቀ መላእክት ቅዱስ ሩፋኤል አማላጅነት ስለተደረገላት ነገር በመልአኩ ቅዱስ ሩፋኤል አማላጅነት ስላደረገልኝ ሁሉን እግዚአብሔር ምን እከፍለዋለሁ ስትል እግዚአብሔርን ፈጽማ አመሰገነች። የሊቀ መላእክት የቅዱስ ሩፋኤል ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይሁን ዛሬም ዘወትርም ለዘላለሙ አሜን። ከዚህ በመቀጠል በሐምሌ 13 ቀን የሚነበበውን ስንክሳር ማንበብ እንጀምራለን። እንደ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ አምነን ሐምሌ 13 በዚች ቀን የሀገረ ቅፍቴ ኤጲስቆጶስ አባ ስንድዮስ አረፈ። ይህም ቅዱስ ሰው መንኩሶ በታላቅ ገድል ተጠመደ። ቅዱሳት መጻሕፍት አጠና። ከቅዱሳት መጻሕፍት ውስጥም የዳዊት መዝሙርና የነቢያት መጽሐፍን አጥንቶ ነበር። ከነቢያት ትንቢት አንዱ መጽሐፍ ያነብ ነበር። ትንቢቱ የሚነበብለት ነቢይም ወደ እርሱ መጥቶ ንባቡ እስኪፈጸም ይቆይ ነበረ። ስለ እርሱም እንዲህ ተባለ። እርሱ እጆቹን አንስቶ በሚጸልይ ጊዜ ጣቶቹ እንደ ፋና ይበሩ ነበር። እግዚአብሔር በእጆቹ ታላቅ ድንቆች ታምራቶችን አደረገ። እርሱም በእድሜው ዘመኑ ሁሉ የሴት ፊት አላየም። ራሱን ወደ ምድር ያዘነብል ነበር እንጂ። በሆዷ ውስጥም ታላቅ ደዌ የነበረባት አንዲት ሴት ነበረች። ከባት ወደ ጠበቀችውና በድንገት አገኘችው። እርሱም ሮጦ እርሷን ተከተለችው፣ ሮጠችው። ወደ እርሱም መድረስ በተሳናት ጊዜ እግሩን የረገጣትን አንዲት እፍኝ አፈር ዘግና በእምነት በላች። ከደዌዋም ፈጥና ተፈወሰች። በአንዲት ዕለትም የሚያበሩ 3 ሰዎች አየ። እነርሱም አንተ እግዚአብሔር ቤተክርስቲያን ትመግብ ዘንድ አለህ እያሉ መክፈቻውን ቁልፍ ሰጡት። ከዚያ በኋላ ቅፍት ወደሚባል ሀገር ኤጲስቆጶስ ተሾመ። የቁርባን ቅዳሴ በሚቀድስ ጊዜ ጌታችን እጆቹን በምስዋዕ ላይ ሆነው ይመለከት ነበረ። መላእክቶቹም በዙሪያው ቆመው ያያቸው ነበር። በአንዲት ዕለትም አንድ ቄስ ሊቀድስ ገባ። በቅዳሴ እኩሌታ ላይም በምስዋው ፊት እያለ ምራቁን ተፋ። ቅዳሴው በተፈጸመ ጊዜ ይህ አባት ገሰጠው፣ እንዲህም አለው። በሚያስፈራ መሰፊያው ፊት በምትቆም ጊዜ እግዚአብሔር ጌትነት የተነሳ አትፈራም? የተፋውንስ ምራቅ በመሰዋው ዙሪያ በቆመ ኪሩቤል ክንፎች ላይ እንደደረሰ አታውቅም?
ያን ጊዜ ያ ቄስ መንቀጥቀጥ ያዘው። ተሸክሞ ወደ ቤቱ ወሰዱትና ታሞ ሞተ። ይህም ቅዱስ አባት አንደበቱ ጣዕም ያለው ነበረ። በሚያነብ ጊዜ፣ በሚያስተምር በሚመክር ጊዜ አይጠገብም ነበር። የዕረፍቱ ቀን በቀረበ ጊዜ አውቆ ሕዝቡን ጠራቸውና አስተማራቸው፣ መከራቸው። በቀናቸው ሃይማኖትም የጸኑ ዘንድ አዘዛቸው። ከዚያ በኋላ ነፍሱን በእግዚአብሔር እጅ ውስጥ ሰጠ። ከስጋውም ብዙ ታምራት ተገለጠ። ደቀ መዝሙሩን ገንዞት ጥቂት ቁራጭም ወስዶ በእምነት በሽተኞች ሁሉ ይፈወሱ ነበር። እግዚአብሔር ምስጋና እኛንም በጸሎት ይማረ፣ በረከቱ በእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ከግብፅ ደቡብ ከቡና አውራጃ ቱህ ከሚባል ሀገር ቅዱስ አሞን ምስክር ሆኖ አረፈ። ለዚህም ቅዱስ እግዚአብሔር የታዘዘ መላእክት የመላእክት አለቃ ቅዱስ ሚካኤል ተገለጸለት፣ ከእርሱ የሚሆነው ሁሉ ነገረው። ከዚያ በኋላ ወደ እንዴናው ከተማ ሄዶ የአውግጦስ ከሚባል መኮንን ፊት ክብር ይግባውና በጌታ በኢየሱስ ክርስቶስ ታመነ። መኮንኑም በመንኮራኩር ውስጥ በእሳት ላይ በመጣል በእሳት በአጋሎት በብረት ላይ አልጋ ላይ በማንደድም ከላም ቆዳ በተሰራ ጅራፍ በወሽባ ቤት ማንደጃ ውስጥ በመጨመር ጽኑ ስቃይ ያሰቃዩት። የራሱን ቆዳ ገፎ በራሱ ላይ የእሳት ፍም አኖሩ። እግዚአብሔር ያጸናው ነበረ፣ ያለምንም ጉዳት ጤነኛ አድርጎ ያስነሳው ነበር። ከዚያ በኋላ ክብር ይግባውና እግዚአብሔር ክርስቶስ በጎልማሳ አምሳል በብርሃን ሰረገላ ላይ ሆኖ ተገለጠለትና አጽናናው። እንዲህም አለው፣ ወዳጄ አሞን ሆይ ከኔ ከአንተ ጋር እኖራለሁ። ስምህ የሚጠራው መታሰቢያን የሚያደርገው ሁሉ ወይም ገድልህን የሚጽፈው ሁሉ እኔ በመንግስቱ ውስጥ አስባለሁ፣ ኃጢአቱንም ደመስሳለሁ፣ ሀገርን እጠብቃለሁ። ይህንም ብሎ ሰላምታ ሰጥቶት ከእርሱ ዘንድ አረገ። ይህም ቅዱስ በስጋው ሳለ ታላቅ ታምራቶች ድንቆችን አደረገ። ወዲያውኑም በሰይፍ ራሱን ቆረጡት፣ የሰማዕትነት አክሊልም ተቀበለ። ቅዱስ ዩልዮስም በዚያ ነበርና ስጋውን ወስዶ በመልካም ልብስ ገነዘው፣ ከሁለቱ አገልጋዮች ጋር ወደ ሀገሩ ላከው። በላይኛው ግብፅ ታላቅ የሆኑ ድንቆች ታምራቶችን እያሳየ እስከዛሬ ድረስ አለ። እግዚአብሔር ምስጋና እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት የላይቱን አነስተኛ ባንድ ተቀበለው ጊዜ የሚያገለግሉን አይነት እያሳሰቡ በችግር ጊዜ ማቀር ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳይል የምንሰበሰብበትን የቆየ ቦታ ባርኮ የመጽሐፍ ወረቀት አዘጋጅቶ ብራና ዳምጾ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠው በደለኛ ሁሉ የምታስምር ጌታ እናቱ ማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።